ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የኳታር የሀገር ውስጥ ጉዳይ ሚኒስትር ሐሙስ ማለዳ ባወጣው መግለጫ በዋና ከተማዋ ዶሃ በሚገኘው የዩናይትድ ስቴትስ ኤምባሲ ቅርብ ርቀት ላይ የሚኖሩ ነዋሪዎችን አካባቢውን እንዲለቁ እያደረገ መሆኑን አስታውቋል። ሚኒስትሩ ይህንን እርምጃ የወሰደው ለጊዜያዊ የጥንቃቄ እርምጃ መሆኑን ገልጿል። በመግለጫው ላይ በተጨማሪም የነዋሪዎችን ደህንነት ለማረጋገጥ ከሚወስዱት አስፈላጊ የመከላከያ እርምጃዎች አካል በመሆን ለተፈናቃዮቹ ተስማሚ የሆነ ጊዜያዊ ማረፊያ ወይም መጠለያ እንደተዘጋጀላቸውም ተጠቁሟል። ከፍተኛ ፍርድ ቤት የወልቃይት ጠለምት ራያ የምርጫ ቦርድ ውሳኔን ችሎት ማየት ጀመረ። ስምረት ፓርቲና በኢትዮጵያ ምርጫ ቦርድ ላይ ባሳለፍነው ሳምንት ያቀረበውን ክስ ተከትሎ ከፍተኛ ፍርድ ቤቱ የምርጫ ቦርድ ውሳኔ በጊዜያዊነት ማገዱ የሚታወስ ሲሆን ሁሉም አካላት በተገኙበት ከፍተኛ ፍርድ ቤት መቅረባቸውን የችሎት ውሳኔውን አከናውነዋል። በውሎው ላይ ጌታቸው ረዳ ስምረትን በመወከል በአካል እንደተገኙ ለማወቅ ተችሏል። በአንጻሩም ምርጫ ቦርድና ሌሎች ወኪሎቻቸውን ልከዋል። በዚህም ተከሳሽ የስምረት ፓርቲና ተከሳሽ የኢትዮጵያ ምርጫ ቦርድ ወኪል በተጨማሪ አብንን ጨምሮ 4 ከአማራ የወጡ 4 ፖለቲካ ፓርቲዎች ወኪል እንዲሁም የራያ ራዩማ ዲሞክራቲክ ፓርቲ 5ኛ በመሆን የተገኙ ሲሆን ኮሎኔል ደመቀ ዘውዱ የሚመሩት የወልቃይት ጠገዴ ማንነት አስመላሽ ኮሚቴ እንዲሁም የጠለምትና የወሎ ራያ አማራ ማንነት አስመላሽ ኮሚቴ ተገናኝተዋል። ፍርድ ቤቱ የከሳሽና የተከሳሽ ወኪሎች ካቀረበ በኋላ ጣልቃ ለመግባት ጥያቄ ያቀረቡትን 8 አካላትን በየተራ ስማቸውን በመጥራት ወደ ችሎት መድረክ እንዲቀርቡ አድርጓል። የዕለቱ ሂደት ያጠናቀቀው ፍርድ ቤቱ በጉዳዩ ላይ የቀረቡትን ክርክሮች መርምሮ ውሳኔ ለመስጠት ለቀጣይ ሳምንት ሮብ 8:30 ተለዋጭ ቀጠሮ ሰጥቷል። ከኢትዮ ኤርትራ ድንበር አካባቢ የወጡ መረጃዎች እንዳረጋገጡት ኤርትራ በኢትዮጵያ ድንበር በአፋር ክልል በኩል በ2 ረድፍ የተሰሩ ረዣዥም ምሽጎችን ገንብታ አጠናቃለች። በአሁኑ ወቅት የኢትዮጵያና የኤርትራ ጦር ኃይሎች በአሰብ ወደብ 60 ኪሎ ሜትር ባነሰ ርቀት ላይ ተፋጠው እንደሚገኙ ተገልጿል። ይህ ወታደራዊ እንቅስቃሴ በአፍሪካ ቀንድ አዲስ ግጭት ሊቀሰቀስ ይችላል የሚል ስጋትም ይበልጥ አባብሶታል። ሰሞነኛው ጥቃትን ጨምሮ እስካሁን ድረስ በሸርካ ወረዳ በተፈጸሙ ተከታታይ የሆኑ ጥቃቶች ከ164 በላይ ኦርቶዶክሳውያን መገደላቸውን የምስራቅ አርሲ ሀገረ ስብከት መረጃ አመላክቷል። ከተገደሉት በተጨማሪ የደረሱት ያልታወቁ በርካታ ምዕመናን አሉ። ከሰሞኑ በየካቲት 19ና 2022 በደረሰ ጥቃት ብቻ የ31 ሰዎች ሕይወት አልፏል። ከትናንት በስቲያ በሸርካ ወረዳ ጢጆ ለቡ ቀበሌ የ70ና የ72 ዓመት ዕድሜ ያላቸው 2 ወንድማማች አረጋውያን በታጣቂ ግድያ ተፈጽሞባቸዋል። የሁለቱ ወንድማማቾች ስርዓተ ቀብርም ሰኞ በጋላ ገብረ ክርስቶስ ቤተክርስቲያን ተፈጽሟል። ስፔን የአሜሪካን ጦር አውሮፕላኖች አባረረች። ጀርመንም በምትኩ አጋርነቷን ለአሜሪካ አሳየች። በኢራን ላይ የተሰነዘረ ያለው ወታደራዊ ጥቃት ተከትሎ በኔቶ አባላት መካከል ከፍተኛ ፍጥጫ ተፈጥሯል። የዶናልድ ትራምፕ ማህበራዊ ድረገጽ ባወጣው መረጃ መሰረት ስፔን ለአሜሪካ ጦር ድጋፍ አንሰጥም በማለት በሮቿን ዘግታለች። በስፔን በኩል የተወሰነውም እርምጃ ትራምፕ የሶሻሊስቱ የስፔን መንግስት በሩታና ሞሮን የሚገኙ የጋራ ወታደራዊ ካምፖች ለአሜሪካ የነዳጅ ቅብብል አገልግሎት እንዳይውሉ ከልክሏል ብሏል። የመከላከያ ሚኒስትር ማርጋሪታ ሮብልስ ምንም አይነት ድጋፍ አንሰጥም በማለት በግልጽ ተናግረዋል። ስፔን ጀርመን በሰጠችበት ወቅት ጀርመን አጋርነቷን አረጋግጣለች ሲል ትራምፕ አሳውቀዋል። እነዚህ አውሮፕላኖች በጀርመን የሚገኘው የራምስታይን አየር ኃይል ካምፕ እንዲያርፉ ተፈቅዶላቸው ይህም አሜሪካ በኢራን ወታደራዊ ኢላማዎች ላይ የምታደርገውን ጥቃት ሳያስተጓጉል እንዲቀጥል አስችሏል። ይህ ክስተት በኔቶ አጋሮች መካከል ያለውን ክፍፍል ያሳየ ሲሆን ስፔን በአሜሪካ የደህንነት ጥላ ስር እየኖረች ወሳኝ በሆነ ሰዓት አጋሯን መክዳቷ በብዙዎች ዘንድ ከፍተኛ ትችትን እየቀረበባት ይገኛል። በሌላ በኩል ጀርመን ለአሜሪካ ያላትን የአጋርነት ቁርጠኝነት አሳይታለች ተብሏል። እስራኤልና አሜሪካ በጥምረት ባለፈው ቅዳሜ ጥቃት መፈጸም ከጀመሩ ወዲህ የሞቱት ኢራናውያን ቁጥር 787 መድረሳቸውን የቀይ ጨረቃ አስታወቀ። በሌላ በኩል መቀመጫውን አሜሪካ ያደረገው የሰብአዊ መብት ቡድን ያወጣውን መረጃ ደግሞ 176 ህጻናትን ጨምሮ 742 ሰላማዊ ሰዎች መገደላቸውን ይፋ አድርጓል። የኢራን የፓርላማ አባል እንደገለጹት ደግሞ የአሜሪካና የእስራኤል ጥቃት በኢራን ውስጥ 9 ሆስፒታሎችን ኢላማ አድርገዋል። የእስራኤል መከላከያ ኃይል ቴህራን ውስጥ የጋንዲ ሆስፒታልን ኢላማ ስለማድረጉ ተጠይቆ ኢላማችን ሆስፒታሉ አልነበረም የሚል ምላሽ ሰጥቷል። የኢራን የውጭ ጉዳይ ሚኒስትር ሆስፒታሉ በኢራን ጥቃት ኢላማ መሆኑን ገልጿል።
ብርጋዴር ጄኔራል አሊ ሞሐመድ ናኢም የኢራን መንግስት ዋነኛ ወታደራዊ ኃይል እስላማዊ አብዮት ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉ ዛቱ። መሪው ቴህራን ውስጥ በተፈጸመው ጥቃት የተገደሉት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አሊ ሞሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽምም ተናግረዋል። ጄኔራሉ ታስኒም ለተባለው የሀገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳይሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብለዋል። አራተኛ ቀኑንም በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛ ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመውን የሚሳይልና የድሮን ጥቃቶችን ቀጥላለች። አብዮታዊ ዘቡም አዲስ በተሾሙት አዛዦቹ አህመድ ባሂድ መሪነት ተልዕኮ በሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶችን እንደሚበቀል ቃል አቀባዩ ተናግረዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደር ተቋማት መካከል አንዱ የሆነው አብዮታዊ ዘብ አዛዦችና አባላት የተገደሉባቸውን ሰማዕታቶች ደም በመበቀል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋለን ብለዋል። በተባበሩት መንግስታት የኢራን አምባሳደር የሆኑት አሊ ባህሬኒ ከአሜሪካ ጋር አሁን ላይ ድርድር ማድረግ ውጤታማነቱ አጠራጣሪ ነው አሉ። ቀደም ሲል የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው እንደነገራቸው ገልጸዋል። የኢራኑ አምባሳደር በበኩላቸው ከአሜሪካ ጋር ድርድር ማድረግ ውጤታማነቱ ላይ ከፍተኛ ጥርጣሬ ያለ ማለታቸውን ሮይተርስ የዜና ወኪል ዘግቧል። ፕሬዚዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሰው ለንግግር ጊዜው አልፏል ማለታቸውን ይታወሳል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ኢራን የአጸፋ እርምጃ መውሰዷን ቀጥላለች። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አሊ ሞሐመድ ናኢም በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ብለው ዝተዋል። እስራኤል በቴህራን የሚገኘውን የፕሬዝዳንት ጽሕፈት ቤት ደበደበች። የሟቾች ቁጥርም 787 ደርሷል። በመካከለኛው ምስራቅ ያለው ውጥረት ወደ ከፍተኛ ደረጃ ከተሸጋገረበት በዚህ ወቅት እስራኤል በኢራን መዲና ቴህራን በሚገኘው የመሪዎች ቅጥር ግቢና በፕሬዝዳንቱ ጽሕፈት ቤት ላይ ጥቃት መፈጸሟን አስታውቃለች። ከቅዳሜ ጀምሮ በቴህራን እያንዳንዱ የከተማዋ ክፍል ጥቃት እየደረሰ መሆኑን የዓይን እማኞች እየገለጹ ነው። አዳዲስ የወጡ ምስሎችን በከተማዋ ምስራቃዊ አቅጣጫ ግዙፍ ፍንዳታዎችን መከሰታቸውንም ያሳያል። የቀይ ጨረቃ ባወጣው መረጃ መሰረት የአሜሪካና የእስራኤል ጥቃት ከተጀመረ ወዲህ በኢራን የሟቾች ቁጥር 787 ደርሷል። በሳውዲ አረቢያ ሪያድ በሚገኘው የአሜሪካ ኤምባሲ ከኢራን በተነሱ 2 ድሮኖች መመታቱ ተረጋግጧል። በሌላ ግንባር እስራኤል በሊባኖስ ላይ የምድር ወረራዋን እንደምታሰፋና ተጨማሪ ስትራቴጂካዊ ቦታዎችን ለመቆጣጠር ወታደሮቿን ወደፊት እንደሚገሰግሱ አስታውቃለች። ግጭቱን ተከትሎ የዓለም አቀፍ የጋዝ ዋጋ በከፍተኛ ሁኔታ እየናረ ይገኛል። ሰኞ ዕለት የ50 በመቶ ጭማሪ የታየ ሲሆን ማክሰኞ ጧት ደግሞ ተጨማሪ የ30 በመቶ ጭማሪም አሳይቷል። በዩናይትድ አረብ ኤሚሬት ዱባይ የአሜሪካ ኤምባሲ መመታቱ ተገለጸ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቆንጽላው ላይ ጉዳት መድረሱን ይፋ አድርገዋል። የጉዳቱ መጠን ይህ ዜና እስከተጠናከረበት ጊዜ ድረስ በዝርዝሩ ይፋ አልሆነም። ኢራን በሳዑዲ አረቢያና በኩዌት የአሜሪካ ኤምባሲዎች መመታቷን የሚዘነጋ አይደለም። የጦር ሰፈሮችና የዲፕሎማሲ ማዕከሎች የኢራን አብዮታዊ ዘብ ኃይል ኢላማ ማድረጉን እንደሚቀጥልም እየዛተ ነው። አሜሪካ በሳዑዲ አረቢያ፣ ሊባኖስና ኩዌት ኤምባሲዎቿን ስትዘጋ በመላ መካከለኛው ምስራቅ ዜጎቿን ለቀው እንዲወጡም ትዕዛዝ አስተላልፋለች። ይህ ባለበት ሁኔታ በኢራን ሕይወታቸውን ያጡ ዜጎች ቁጥር 1097 መድረሱ በአሜሪካ መቀመጫ ያደረገው የሰብአዊ መብት ተሟጋች የዜና ወኪል መረጃ አጋርቷል። ሱዳን ለኢትዮጵያ ጠንካራ ማስጠንቀቂያ ሰጠች። ከኢትዮጵያ ግዛት ተነስተው የሱዳንን አየር ክልል ጥሰው የገቡ ሰው አልባ አውሮፕላኖች በሀገሪቱ ውስጥ በሚገኙ የተለያዩ ኢላማዎች ላይ ጥቃት እየፈጸሙ መሆናቸውን በመግለጽ ሱዳን አመሻሹን ጠንካራ ማስጠንቀቂያ ዘል መግለጫ አውጥታለች። ታይምስ መረጃ ላይ የተመለከተውን የሱዳን ውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ዛሬ ያወጣውን ይፋዊ መግለጫ ድሮኖቹ የሀገሪቱን ድንበር አልፈው በመግባት በውስጥ ኢላማዎች ላይ እርምጃ እየወሰዱ መሆኑን ጠቅሶ ሱዳን ሉዓላዊነቷንና የግዛት አንድነቷን የማስከበር ሙሉ መብት እንዳላት አስታውቋል። የሱዳን መንግስት ባለፈው የካቲት ወር ሙሉ እንዲሁም አሁን ባለበት የመጋቢት ወር መጀመሪያ ቀናት ከኢትዮጵያ አቅጣጫ የተነሱ ድሮኖች ወደ ሱዳን በመግባት ጥቃት እየፈጸሙ መሆኑን በቅርብ ሲከታተል መቆየቱን ሚኒስትሩ በመግለጫው ማስታወቁን ታይምስ መረጃ ተመልክቷል። መግለጫው ይህንን የኢትዮጵያ ድርጊት ፈጽሞ ተቀባይነት የሌለውና የተወገዘ ነው ሲል እየኮነነ ሲሆን አክሎም የሱዳንን ሉዓላዊነት በግልጽ የሚጥስ አደገኛ ጥሰት መሆኑንም አመላክቷል። የሱዳን መንግስት እንዲህ ያሉትን ተደጋጋሚ የድንበር ጥሰቶችና ጥቃቶች ለማስቆምና ለመመከት በሚያስችለው መልኩ በተለያዩ መንገዶችና ስልቶች በመጠቀም ሉዓላዊነቱን እንዲሁም የግዛቱን አንድነት የመከላከል ህጋዊ መብቱ የተጠበቀ ነው ሲሉ አስገንዝበዋል።
የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነውን የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አሳወቀ። በሰርጡ ለማለፍ የሚሞክር ማንኛውንም መርከብ በእሳት እንደሚገይም አስታውቋል። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20% የሚያልፍበት እጅግ ወሳኝ የባህር መስመር ነው። የሆርሙዝ ሰርጥ መዝጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጋል። ከዚሁም ጋር በተያያዘ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረችውን አቴኖቫ የተባለች የነዳጅ ጫኝ መርከብ በሁለት ድሮኖች መጥቶ እንድትነድ ማድረጉንም ገልጿል። የእስራኤል አየር ኃይል ጀቶች በሊባኖስ ዋና ከተማ ቤይሩት ላይ ከባድ የአየር ድብደባ መፈጸማቸው ተገለጸ። የእስራኤልን ጥቃት የሰነዘረችው የሊባኖሱ ታጣቂ ቡድን ሂዝቦላ በሰሜን እስራኤል ሃይፋ አቅራቢያ የሚገኘው የጦር ሰፈሯ ላይ የሮኬትና የድሮን ጥቃት መሰንዘሩን ተከትሎ ነው። እስራኤል በቤይሩት ብቻ ሳይሆን በደቡብ ሊባኖስ መንደሮችና በምስራቃዊ የቤቃ ሸለቆ መጠነ ሰፊ ጥቃቶችን እያካሄደች መሆኑን ተዘግቧል። ሂዝቦላ ባወጣው መግለጫ በእስራኤል ላይ የሰነዘረውን ጥቃት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መገደላቸውን ለመቀበል መሆኑን አስታውቋል። ቡድኑ ሊባኖስንና ህዝቧን ለመከላከል እንዲሁም ለተደጋገመው የእስራኤል ወረራ ምላሽ ለመስጠት በሚል ጥቃቱን እንደሚቀጥል ዝቷል። የእስራኤል ጦር በበኩሉ በመላው ሊባኖስ ሂዝቦላህን በኃይል እየመታ መሆኑን አረጋግጧል። ሂዝቦላ በዘመቻው ውስጥ ለመሳተፍ ባሳለፈው ውሳኔ ላይ እርምጃ እንወስዳለን፣ ድርጅቱ በእስራኤል መንግስት ላይ ስጋት እንዲፈጥርም አንፈቅድም ብለዋል። እስራኤል አክላም ሂዝቦላ የሊባኖስን መንግስት እያፈራረሰ ነው፣ ለውጥረቱ መባባስ ተጠያቂው እሱ ነው ስትል ወቅሳለች። በመካከለኛው ምስራቅ ያለውን ግጭት በአንድ በኩል አሜሪካና እስራኤል፣ በሌላ በኩል ደግሞ ኢራንና አጋሮቿ ሂዝቦላን ጨምሮ ያሳተፈ ቀጠናዊ ጦርነት እየሆነ ይገኛል። በመካከለኛው ምስራቅ የሚገኙ በመቶ ሺዎች የሚቆጠሩ የውጭ ሀገራት ዜጎችና በሚሊዮኖች የሚቆጠሩ የአካባቢው ነዋሪዎች በጦርነት ስጋት ውስጥ ወድቀዋል። ጀርመን፣ ፈረንሳይና ብሪታንያ ኢራን በመካከለኛው ምስራቅ ሀገራት ላይ የፈጸመችው መጠነ ሰፊ ጥቃት በጽኑ አውግዘዋል። የሶስቱ ሀገራት መሪዎች ባወጡት የጋራ መግለጫ ኢራን ከማይታሰቡ ወታደራዊ እርምጃዎች እንድትቆጠብ፣ የኒውክሌርና የባላስቲክ ሚሳይሎች መርሃ ግብሯ እንድታቆም እንዲሁም በቀጠናው አለመረጋጋት የሚፈጥሩ እንቅስቃሴዎችን ገታ ወደ ድርድር ጠረጴዛ እንድትመለስም አሳስበዋል። በተጨማሪም መሪዎቹ የኢራን ሕዝብ የራሱ መጻኢ ዕድል የመወሰን መብት ሊከበርለት እንደሚገባና በአገሪቱ የሚታየውን ጭቆና ሊበቃ እንደሚገባም ገልጸዋል። አገሪቱ በቅዳሜው ጥቃት ላይ በቀጥታ እንዳልተሳተፉ ቢገልጹም ከአሜሪካ ከእስራኤልና ከቀጠናው አጋሮቻቸው ጋር የቅርብ ግንኙነት እያደረጉ መሆኑንም አስታውቀዋል። ለቀጠናው መረጋጋትና ለሲቪል ዜጎች ደህንነት ጥበቃ ያላቸውን ቁርጠኝነት የገለጹት መሪዎቹ ኢራን በውይይቱ ላይ የተመሰረተ ሰላማዊ መፍትሄ እንድትፈልግም ጥሪ አቅርበዋል። በመካከለኛው ምስራቅ እየተባባሰ በመጣው ቀውስ ምክንያት እስራኤል፣ ኩዌት፣ ኢራንና የተባበሩ አረብ ኤሚሬትስን ጨምሮ በርካታ ሀገራት የአየር ክልላቸውን በመዝጋታቸው ከፍተኛ የትራንስፖርት ማስተጓጎል ተፈጥሯል። በፍላይት ራዳር 24 መረጃ መሰረት ቅዳሜ ጠዋት ጀምሮ በ7 አውሮፕላን ማረፊያዎች ከ3400 በላይ በረራዎች ተሰርዘዋል። በተለይም የዱባይና አቡዳቢ አውሮፕላን ማረፊያዎች በከፊል መዘጋታቸውን ተከትሎ ታዋቂው የኤሚሬት አየር መንገድ ሰኞ ረፋድ ድረስ በረራዎቹን ማቋረጡን አስታውቋል። ይህን ድንገተኛ ውሳኔ በሺዎች የሚቆጠሩ መንገደኞች በተለያዩ ሀገራት እንዲንገላቱና በረራዎቹም ወደ ሌላ አቅጣጫ እንዲቀይሩም አድርገዋል። ፑቲን የካሚኒን ግድያ የስርዓተ አልበኝነት ከፍተኛ ጥሰት ነው ሲሉ ኮነኑ። የሩሲያ ፕሬዝዳንት ቭላድሚር ፑቲን የኢራንን መንፈሳዊ መሪ አያቶላ አሊ ካሚኒን በአየር ጥቃት መገደላቸውን ተከትሎ የጠነከረ ውግዘት ሰንዝረዋል። ፑቲን ለኢራኑ ፕሬዝዳንት መሱድ ፔዜሽኪያን በላኩት የሀዘን መግለጫ ድርጊቱን ሁሉንም የሰው ልጅ የስነ ምግባር ደንቦችና የዓለም አቀፍ ሕጎችን በግልጽ የጣሰ አስነዋሪ ተግባር መሆኑን ገልጸዋል። ፕሬዝዳንቱም አክለው አሊ ካሚኒ በሩሲያ ዘንድ ታዋቂ ፖለቲከኛ ተብለው እንደሚታወሱና ለሁለቱ ሀገራት ስልታዊ ትብብር መጠናከር የማይተካ ሚና እንደነበራቸው መስክረዋል። ፑቲን ለሟች ቤተሰቦችና ለኢራን ሕዝብ ጥልቅ ሀዘናቸውን በመግለጽ ይህ ድርጊት በዓለም አቀፍ ደረጃ ሊያስከትል የሚችለውን መዘዝ አስምረውበታል። የኢራን መንፈሳዊ መሪ ህልፈትን ተከትሎ አዲስ ጊዜያዊ መሪ ተሰየሙ። የኢራን የዜና ወኪል እንደዘገበው የሀገሪቱ ከፍተኛ መንፈሳዊ መሪ አያቶላ አሊ ካሚኒ ከዚህ ዓለም በሞት መለየታቸውን ተከትሎ ታዋቂው የህግ ባለሙያና የአስተዳደር ምክር ቤት አባል አያቶላ አሊ ሬዛ አራፊ የመሪነቱን ተግባር በጊዜያዊነት እንዲመሩ ተመድበዋል። የአያቶላ አሊ አሚኒ ሞት ተከትሎ በሀገሪቱ የተፈጠረው ከፍተኛ የአመራር ክፍተት ለመሙላት የአስተዳደር ምክር ቤቱ አስቸኳይ ስብሰባ አድርጓል። በኢራን ህገ መንግስት መሰረት አዲስ ቋሚ መሪ በኤክስፐርቶች ጉባኤ እስኪመረጥ ድረስ
አያቶላ አራፊ መንፈሳዊና አስተዳዳሪ ተግባር በበላይነት የመምራት ኃላፊነት ተሰጥቷቸዋል። ይህ ድንገተኛ ሹም በሀገሪቱ የጸጥታና የፖለቲካ መረጋጋት እንዲሰፍንና የመንግስትን ተቋማት ስራቸውን ያለማቋረጥ እንዲቀጥሉ ለማድረግ የታለመ ነው። ሀገሪቱ አሁን ባለችበት ከፍተኛ ውጥረት ውስጥ ይህ የሽግግር አመራር ለቀጣዩ የኢራን የፖለቲካ አቅጣጫ ወሳኝ ሚና እንደሚኖረውም ተናግረዋል። የኢራኑ ጠቅላይ መሪ እስራኤልና አሜሪካ ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የሀገሪቱ የመንግስት መገናኛ ብዙኃን አረጋግጠዋል። ከኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ወጥቶ በሀገሪቱ መገናኛ ብዙኃን በተነበበው መግለጫ አያቶላ አሊ ካሚኔ የተገደሉት ቅዳሜ ጠዋት ጽህፈት ቤታቸው ላይ በተፈጸመ ጥቃት ነው። የጠቅላይ መሪውን ሞት ተከትሎ በመላው ሀገሪቱ 40 ቀን የሀዘን ቀናት ታውጇል። የባለሙያዎችና የሃይማኖት መሪዎች ምክር ቤት የሆነው የአመራር ጉባኤ በአስቸኳይ የተገደሉት መሪ የሚተካ ሰው ይሾማል ተብሎ ይጠበቃል። የሀገሪቱ ፕሬዝዳንትና ሌሎች 2 ከፍተኛ ባለስልጣናትን በቀጣይ የሚደረግ የመሪ ሽግግር እንደሚመሩም ተገልጿል። በትናንቱ ጥቃት ከአያቶላ አሊ ካሚኔ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎች ምንጮች አስታውቀዋል። ከ200 በላይ ማቾች መካከል 40 የሚሆኑ የኢራን መንግስት ባለስልጣናትም እንደሆኑ እየተነገረ ነው። በጥቃቱ የካሚኔ ሴት ልጅ ባሏና የልጅ ልጃቸው መገደላቸውን ከኢራን እስላማዊ አብዮታዊ ዘብ ጋራ ቅርበት ያላቸው መገናኛ ብዙኃን ዘግበዋል። ኢራን የከፍተኛ ወታደራዊ አመራሮቿ መገደላቸውን አረጋገጠች። የሀገሪቱ የመከላከያ ሚኒስትር አዚዝ ናሲር ዛዴቅ ቅዳሜ ዕለት በተፈጸመ ጥቃት ተገድለዋል። የጦር ኃይሎች ጠቅላይ አዛዥ ሌተናንት ጄኔራል አብዱራሂም ሞሳቪ በተመሳሳይ ጥቃት መገደላቸው ተረጋግጧል። በተጨማሪም የኢሊት እስላማዊ አብዮታዊ ዘብ መሪ ሜጀር ጄኔራል መሐመድ አክቡር እና የመከላከያ ምክር ቤት ጸሐፊ የሆኑት አሊ ሻምካኒ መገደላቸውን ታስኒም የዜና ወኪል ዘግቧል። ትናንት ምሽት የአሜሪካ ፕሬዝዳንት ትራምፕ አብዛኛውን የኢራን ከፍተኛ አመራር አልቋል ሲሉ መናገራቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩ መግለጫ አገራቸው መካከለኛና መካከለኛ ደረጃ ያላቸው ጥይቶችና የጦር መሳሪያዎች በከፍተኛ ሁኔታ እንዳሏት ገልጸዋል። ፕሬዝዳንቱ አክለው አሜሪካ አሁን ባላት ክምችት ብቻ ማንኛውንም ጦርነት ለዘላለም መዋጋት እንደምትችልና የጦር መሳሪያ አቅርቦቷ ገደብ የሌለው መሆኑን ጠቁመዋል። አሜሪካ ተዘጋጅታለች፣ በትልቅም ድልም ለማሸነፍም ዝግጁ ናት ሲሉ በዋሽንግተን ዲሲ እኩለ ሌሊት አካባቢ ባስተላለፉት መልእክት በድፍረት ተናግረዋል። ትራምፕ በዚህ መግለጫቸው የቀድሞውን ፕሬዝዳንት ጆ ባይደንን ወቅሰዋል። ባይደን እጅግ ዘመናዊና ውድ የሆኑ የአሜሪካ ጦር መሳሪያዎችን ለዩክሬን አሳልፈው ሰጥተዋል ሲሉም ወንጅለዋል። በተለይ ባይደን የስልጣን ዘመናቸው ሊያበቃ ሲል ዩክሬን እስከ 300 ኪሎ ሜትር ርቀት ድረስ የመምታት አቅም ያላቸውን ኃይለኛ የኤታከምስ ሚሳኤሎችን እንድትጠቀም መፍቀዳቸውን እንደ ስህተት አንስተውታል። የኩዌት መከላከያ ኃይል በስህተት 3 የአሜሪካ ጦር ጀቶችን መትቶ ጥሏል። አካባቢው ላይ ካለው ከፍተኛ የሆነ ውጥረትና ከኢራን በኩል ከሚሰነዘሩ የሚሳኤልና የድሮን ጥቃቶች ጋር ተያይዞ የኩዌት መከላከያ በስህተት የራሳቸውን አጋር የአሜሪካን ጀት መትተው ጥለዋል። በ3ቱ ጀቶች ውስጥ የነበሩ 6 የአየር ኃይል አባላት ፓይለቶችና ረዳቶቻቸው በሰላም ፓራሹት ተጠቅመው መውረዳቸውንና በህይወት መትረፋቸውን የአሜሪካ ወታደራዊ እዝ አረጋግጧል።